አመሰግናለሁ። አይሽ አንዲ ፈገግ እስቲ ነው እንጂ ስትናደጂ አያምርብሽ። ኧረ ለነገ አመሰግናለሁ። ታገቢኛለሽ የኔ ፍቅር? ወደድሽ? አዎ በጣም ውጭ ወጥቼ እራት ከበላሁ ብዙ ጊዜ ሆኖኛል። ይህን ያን የሚያስደስት ከሆነ ማውሌ ጋብዝሻለሁ። ኧረ አይሆንም፣ እንደዛማ እኮ ነው ውጭ ይበዛብሃል። ባይሆን ለዛሬ በጣም አመሰግናለሁ። ሰላም ቻናል ቤተሰቦች እንዴት ናችሁ? የማደስ ይላል የኤላ ወይስ ደግሞ የባቡሬ? ተባቡሬ ጋር አራት በልታለች፣ አበባ ሰጥቷታል። ከኤላም ጋር እንደዚሁ አበባ ሰጥቷታል። ቀለበት እንደውም አድርጎላታል። በጣም ቆንጆ የሆነ ዝግጅት አዘጋጅቶ በዛን ዕለት ታገብኛለሽ ወይ የሚል ጥያቄ አቅርቦላት ነበር። እሷም ደግሞ በደስታ ተቀብላ ነበር። እንግዲህ ሊሊ ማለት ነው። ዛሬ ደግሞ ባቡሬ ያንኑ እየደገመው ነው። ኤላ የደገመውን ነገር እሱም እየደገመ ነው ማለት ነው። እንደውም ከበፊቱ ዛሬ ደስተኛ ትመስላለች። እንግዲህ ሁሉን ነገር እየተቀየረ እየተረሳ ነው ማለት ነው። አንዱ ሲሄድ አንዱ ይመጣል ወደ ህይወታችሁ። ይህ የሚያመለክተው እንግዲህ በአንዱ ብቻ ተስፋ አትቁረጡ እና ማንኛውም ሰው ከህይወታችሁ ከወጣ ሌላ አዲስ ሰው ወደ ህይወታችሁ ይመጣል። ቀስ ቀስ እያለ መግባቱ አይቀርም የሚለውን ነው የሚያስተምረውና የሚያስረዳው። እንግዲህ የሰሩት የዛሬው ድራማቸው ማለት ነው። ባቡሬ በጣም ነው የሚወዳት እና እሷ እንደ ጓደኛ ነው የምታየው። ነገር ግን ልቧ ሳይሆን አፏ ላይ ነው አንተ ምርጥ ጓደኛዬ ነህ ነው የምትለው። እሱ ግን ጓደኝነት ብቻ እያላት ነበረ። እና በጣም በሚገርም ሁኔታ አደይ ደግሞ እየገፋፈያቸው ነው። በሉ ሄዶ ተዝናኑ፣ ተዝናንታችሁ ተመለሱ እያለቻቸው ነበረ። እና ጓደኛዋ በዚህ እንድትበረታታ እየገፋፋቻት ነው ማለት ነው። እንግዲህ ምጥንና ኪንጎ ደግሞ ኪንጎ የራሱ የሆነ እንዲኖረው ይፈልጋል። ማንም ሰው የራሱ እንዲኖረው ይፈልጋል። ነገር ግን ያው ከጊዜ እያለፈ ይሄዳል እና አሹ ደግሞ በጣም ነው የሚወዳት ሮማንን። ግን ምን ዋጋ አለው? እሷ ደግሞ አብረው እንዲሆኑ አትፈልግም። የፍቅር እናት እንግዲህ ሁለተኛ ከአሹ ጋር ገጥመሽ ስታወሪ እንዳላይሽ፣ ስለዚህ ምንሽ ነው ነይ ልጠይቅሽ ብላ ስትጠይቃት ጠየቀቻት። እሷም ደግሞ ወንድሜ ነው እንግዲህ ከአብረን የመጣ ነው፣ ከዚህ ቀደም ነግሬሽ የለም ወይ? አብረን ነው፣ እሱ ነው ከዛ ጉድ ያወጣኝ። ስለዚህ አብረን ነበርን፣ አሁንም አብረን ነን። ስለዚህ ወንድሜ ነው እንጂ ሌላ ምንም ነገር የለንም። እስካሁን ያለኝም ነገር የለም፣ የሰማሁትም ነገር የለም ነው ያለቻት። እንግዲህ መልስ የሰጠቻት እሺ ሁለተኛ እንደዚህ ያለ እንዳትሰሩ እንዳትገጥሙ አብራችሁ እንዳትሆኑ ስራ ትጨርሽ ክፍልሽ ገብተሽ መቀመጥ ትችያለሽ። ግን ታሹ ጋር ገጥመሽ ታየሁሽ ሁለታችሁንም አባረራችኋለሁ ነው ያለችው። እንግዲህ ይህን ሁሉ እንድትል ያደረገቻት ደግሞ የገዛ ልጇ ፍቅር ናት ማለት ነው። እንግዲህ ፍቅር ባየችው ነገር ትቀናለች። በማንም ቢሆን በማንም አብረው ተሆኑ አብረው ሲያወሩ ሲስቁ ካየ ትቀናለች። እነሱን ለማለያየት የማታደርገው ነገር የለም ማለት ነው። በተለይ እንግዲህ አደይ እና ዴቭ በፍጹም ሊጋቡ አይችሉም፣ አይጋባትም እያለች እየዛተች ነው። እርግጠኛ ነኝ የሆነ ድራማ ሰርታ እንደምትለያያቸው ወይም ደግሞ በሰርጋቸው ቀን
የሆነ ፍልስፍና አንትን ብላ ፈጥራ እንደምትለያያቸው ሰርጉ እንደሚቀር እንደሚሰረዝ እርግጠኛ ነኝ። ዴቭም እዛ ሄዶ ምንም የተናገረው ነገር የለም እስካሁን ድረስ ያሳወቀው ነገር የለም። በዛ ላይ ደግሞ የአዴ እህት በጣም ነው የምትወደው እና የምታከብረው ማለቴ ወደ ፍቅር ወስደዋለች። ዝኮና እሱ እየተንከባከባት ነበር፣ እያጎረሳት ሐኪም ቤት ውስጡ እየመለሳት እያመላለሳት ቤት ውስጥ ደግሞ እየተከላከልላት ነበረ። በዛን የተነሳ እኔ ወደዋለሁ፣ አከብረዋለሁ፣ በጣም ነው ማፈቅረው፣ እዛ ሆኜ እንከባከበኝ ነበረ ነው ያለችው። እንግዲህ አሁን እሷ ቀድማ እኔ አፈቅረሃለሁ እንዳትለው ነው የፈራ ነው ማለቴ። እንግዲህ ዴቭ ሲቅለሰለስ እስካሁን ምንም የተናገረው ነገር የለም። ወይ ለአባትየው ወይ ለእናትየዋ እየተቅለሰለሰ ቁጭ ብሏል። እንግዲህ ዳይመንድ አውቆባታል። ዴቭ እኮ ለብቻው ነው፣ ለምንድን ነው ጥለ ነው የመጣ ነው ብላ እየሮጠ ሄደች። ቤቤ እንሂድ፣ አይሆነ ነገር እንዳትፈጥር ደግሞ እሷ አፈቅረዋለሁ እንዳትል የሆነ ችግር አለባት እያለ ነበረ ዳይመንድ ማለት ነው። ወደ ቤት ሄዱ። አበበና ፍቅረኛው ወደ ከተማ ተነስተው እየሄዱ ነው ማለት ነው። እንግዲህ ኮብልለው ምናልባት ከተማ ተሄዱ ምን ይገኛል? ምንም አይገኝም። ዘመድ ያላችሁ የላችሁም? የት ያርፋሉ? አናውቅም። ምንም የምናውቀው ነገር የለም። እንግዲህ ሁለቱም ሄደዋል። ሄለንና አበበን እንደውም እናስወግደው እያሉ ነበረ። ተገላገሉ። ከማስወገድ ይልቅ ወደ ከተማ ሄደ። እሷን ተከትሎ እንግዲህ ከአሜሪካ ነበር የመጣው። የአሜሪካ ጉዞ ሰርዞ እሷን ሊያገባ ነው። የት እንግዲህ ምንም ማድረግ አይቻልም። እሷም ይህን ትጠብቀው ነበረ። ማንም ሰው ሊሳለቅብኝና ስለኔ ሊያወራ አይችልም። ስለዚህ አበበ አሁንም ሊያገባኝ ይፈልጋል። እድሉን እንትን አልልም፣ አላበላሽም፣ እድሌን መጠቀም አለብኝ ብላለች። እንግዲህ ሄለን ወደ ከተማ ተመጣች። ምናልባት አደይ ታገኛታለች። ከአደይ ጋር ይገጥማሉ። የሆነ ቤት ሊከራዩ ይችላሉ። ግን ለጊዜው እነ ሊሊ ጋር ያርፉና የሆነ ቤት ተከራይተው አብረው ሊቀመጡ ይችላሉ ማለት ነው። እንግዲህ ሸኝተዋቸዋል ሁሉንም። ዴቭ እንግዲህ እየተቅለሰለሰ እስካሁን ድረስ ምንም ስለ ሽምግልናው አላወራም። እናትየዋ ግን በጣም ነው ደስ የሚላት። እውነት ነው እንደ ይሄ የሚባለው ነገር ልታገባ ነው የሚባለው ነገር እውነት ነው ወይ? እስኪ ንገረኝ እያለችው ነበረ።